ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባል ትውልዱን ዞሮባት ትውልዱን ሁሉ የምታዞር ቤተክርስቲያን ምን ትላለች? እዚህ ኢየሩሳሌም በቤተ መቅደስ ነው የተወለደው ብለው አደባባይ ላይ ይዋሹልሃል። አሁን ሰሞኑን ሁሉ ፖስተር ነው እንትራውጥሏቸው አይነት ፖስተር እየደበለው ነተላቸው እና ተሰማላችሁ እንደኛ መዝሙር ሲሏቸው አዎ ምኑን ተሰማለ የሰላም ለኪ እያለ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን እያስማማች ስትፈተላላሉ ቆይ ውሸት ይልኝ ወይት ገጥመን ይላል ያገሬ ገበሬ ገጥመናል ብራዘር ናግባና እዚህ አዝመራው ላይ እርሻው ላይ ገባና እናወራለን ኦኬ ምንድነው ሰላም ለኪ እያለ ኦኬ መዝሙር ውስጥ ስማልኝ እኔ እያሾፍኩ አይደለም ግን ስማልኝ ቆይ سمالين ودمية وشاتن سمالين زقال سلام لك يا سلام لك يا حرنا ورقوس تسمع يا قبل تسمع وي እኛ አሁን የባልቴት መዝሙር አንፈልግም አሁን ጉዳዩ ፋስ በመሬት ይላል ያገሬ ገበሬ እና አጦዘዋለሁ አልኩ ነገሩ ጭውቴውን እናንተው ከጀመራችሁት እንጫወተዋለን ሐርና ወርቁን እያስማማችን አይደል ያለው ስታስማማን አይደለም ሐርና ወርቁን ስታስማማ የገብርኤል ድምጽ ተሰማ የት ቤተ መቅደሱ የት ነበር ያለው ገብርኤል ማርያም የት ነው ያገኛት ማርያምን የት ነው ያገኛት ማን ጣሰው የት ነው ያገኛት የት ነው ያገኛት ናዝሬት ገሊላ ከኢየሩሳሌም ምን ያህል ኪሎ ሜትር ይርቃል ሰላም ለኪ እያለ ሰላም ለኪ እያለ እሺ ናዝሬት ገሊላ ስንት ነው የሚርቀው ኪሎ ሜትሩ ለምን ኤርሚያስ ጠየም አርጋ አታወራው እንዴ ምናምን ነገር የለም ማጠየም ቤተ መቅደሱ ያለው ኢየሩሳሌም ነው በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ብለውናል ሐር ከወርቅ ጋር ሲጀመር ይፈተላል እንዴ ወርቅ የሚፈተል ነው እንዴ ወርቅ ተፈተለ ይባላል ወንድሞች እናቶች በዚያ ዘመን መቼም ቴክኖሎጂ የለም አሁን በመሳሪያ ልትዘውረው ትችላለህ እያቀጣጠንክ ምናምን ነገር ያልክ ማለት ነው ሐብል እንደሚሰራው ወርቅ በእንዝርት ይፈተላል እንዴ ለምን ኤርሚያስ በጣም ዲፕ ትሄዳለህ ግን በቃ ዝም ብለህ አለፍ ብለህ ኖ የለም ውሸት መፍረስ አለበት አንደኛ ናዝሬት ከኢየሩሳሌም ምን ያርቀታለው ምን ይላል 146 ኪሎ ሜትር አይደል አሁን እንደዛ ነው 148 ወይ 146 ኪሎ ሜትር ኦኬ መልአኩ ገብርኤል ማርያም የት ነው ያገኛት ብሎ ነው አይ ሉቃስ እዚህ ስንት የኦርቶዶክሳውያን ትምህርት አበላሽታዋል ምን ብለ እንደ ጮለቅ አርጋ ብትጽፈው ጥሩ ነበር ቁጥር 27
ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። እዚህ ቁጥር 26 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ናዝሬት ወደምትባል ወደ ገሊላ ያውራጃው ማለት ነው፣ ባህሩ ያለበት የት ናት? ናዝሬት። የት? ሰሜኑ ክፍል። ገብርኤል መልአኩ መጥቶ ያገኛት የት ነው? እዚህ። ኦርቶዶክስ ምን ትላለች? ሰማው መዝሙሩን ያው ለይሄ ቤተ መቅደስ ነው ሲጀምር የአይሁድ ቤተ መቅደስ ውስጥ ሴት እዛ እያገለገለች ነበር ይላል። መልአኩ ህብስታ አኮቴት ጽዋ እንትንም ብሎ ይዞላት መጥቶ ያበላት ያጠጣት ይመግባት ነበር ይያሉ። ወንድምዬ ዳር ያዘልኝ። እሺ ቤተ መቅደሱ መዋለ ህፃናት ማሳደጊያ አይደለም። የሳሙኤልን አይታችሁ ከሆነ እግዚአብሔር በዓላማ ነው ልጁን የወለደው እንዲያገለግለው ማለት ነው። ማርያም በቤተ መቅደስ ውስጥ እንድታገለግል ሳይሆን እናት እንድትሆን ነው የተወለደችው። በዓላማ ነው እሷንም ያመጣት። ሳሙኤልን በዓላማ ያመጣ፣ እሷንም በዓላማ ነው ያመጣው። እሷ በቤተ መቅደስ ውስጥ አገልጋይ እንድትሆን አይደለም። እሺ ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁ ስታስማማ የገብርኤል የቱ ጋር ነው ሐርና ወርቁን ያስማማችሁ? ሐር ከወርቅ ጋር ይስማማል እንዴ? ሐር የክርዝ ዘር ነው አይደል? የሐር ትሎች አሉ። ትሎቹ እንትን ብለው የሚወጡበት ማለት ነው። ከወርቅ ጋር ይስማማል እንዴ? ሰምታችሁ አይታችሁ ታውቃላችሁ? ይሄን ብጠይቃቸው ለሷ ምን የሚሳናት ነገር አለ ብለው ይለዋል። እሺ ቀጥል። ተሰማ የመላእክት ተሰማ የገብርኤል ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ተሰማ የመላእክት ተሰማ የገብርኤል ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ። ለምን ነበር ውሃ የምትቀዳው? ለቤተ መቅደሱ ነው? ሴቶች ለቤተ መቅደሱ ውሃ ይቀዱ ነበር እንዴ? የትኛው መጽሐፍ ላይ ነው ያገኛችሁት? ለእናንተ ብቻ የተገለጠ ለኛ ያልተገለጠ የቱ ጋር ነው? ውሃ ስትቀዳ ለምን ነበር የምትቀዳው? ለምን ነበር የምትቀዳው? ቄሶቹ እንዲረጩ ነው? ስሙልኝ ብቻ ቆይ ግድ የለም። አንዳንድ ጴንጤ የሆነ ልቤ የተነካበት መዝሙር እያለ ማነው መምሬ ወጣ ገባ ብለህ ልትለው ትችላለህ። ባሮ ጎፈሪያሙ ሰውዬ ልቤ በጣም ነው የተነካበት በዚህ መዝሙር በጣም ነው ወደው አላለም። ሐርና ወርቅ የቱ ጋር ነው ስታስማማ ያያችሁት? ሁለተኛው መምሬ ወጣ ገባ ብለህ ልትለው የምትችለው ሰውዬ ማለት ጎፈሪያሙ ሰው ትዝ ይላችኋል? እሺ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ኦኬ አቅርቦልሽ ነበር የክብር ሰላምታ። ሁለተኛ ምስጋና ነው ብላችሁ ነጥሉ። ገብርኤል እያደገደገ እያመሰገናት እንዳትሉ የክብር ሰላምታ ነው። እዚህ ላይ በቃ
ሃይ ፋይፍ ገጭቻለሁ። ሁለተኛ መተህ እዚህ የክብር ሰላምታ እያልክ እየዘመርክ መተህ እንደገና ደግሞ በሌላ ቀን ሙድ ልትዝብኝ እምልህ ያው እንግዲህ ሰላምታ ማለት እያደገደገ ምስጋና ነው እንዳትለኝ በየትኛው መዝገበ ቃላት እልሃለሁ። ደፋባቸው። ኦኬ እንሂድ እንለጥቅ። ሰላም ለኪ እያለ ሰላም ለኪ እያለ ሐመና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ የምስራቹን ቃል ምስጢር ተሸክሞ ገብርኤል ገላገል ያረጋጋት ደግሞ እርጋታ ተሞልታ ነገሩን መርምራ የመልአኩን ብስራት ሰማችሁ በተራ። ኧረ በፍጹም አልሰማችሁም። ኃይለኛ ጸብ ተጣልተዋል። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ማርያምና ገብርኤል ድል ያለ ጸብ ተጣልተውልሃል። በዚህ መጽሐፍት ውስጥ አትጨቅጭቀኝ፣ አታስፈራራኝ፣ ወደዛ ሂድልኝ እያለችው ማለት ነው። ቆይማ እንዴ ናትና አለ። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ማደራጃና መምሪያ ማህበረ ቅዱሳን የተጻፈ የቤተክርስቲያኒቱ መጽሐፍት ገብርኤልና ማርያም የተነጋገሩበት ጋር እንሄድና እናውቀዋለን። ጉድ ይፈላል። እዚህ ክንፉን እያማታ ይብሎ ይላል እንዴ? ሲጀምር ገብርኤል ክንፍ አለው እንዴ? አለው ወይ? ያ ጀማ ገብርኤል ክንፍ አለው ወይ? ክንፉን እያማታ ነው ብሎ ያለው። ኦኬ የማርያምና የገብርኤል ንግግር የቅዱስ ገብርኤልና የእመቤታችን ቃለ ምልልስ ይላል። ያዝልኝ እንግዲህ ነገር 1 ብለህ ልትለው ትችላለህ። ነቆራ ቁጥር 1 ብለህ ማለት ነው። ጋይድ ኤርሚያስ ኦኬ መልአኩም ወርዶ መጣና ከድንግል ዘንድ ደረሰ አመሰገናት ይላል። እዚህ ግን ምንድነው ያለው? የክብር ሰላምታ። እዚህስ አመሰገናት፣ እጅም ነሳት፣ ሁሉን በሚያስደንቅ የመጸነሷን ዜና ነገራት። እዛ የማህፀንሽ ፍሬ የተባረከ ነው አላት። አላላትም። ይህንን ያላት ይህን ቃል በቃል የተናገረችው የጌታዬ እናትን ቀጥታ የተናገረችው ኤልሳቤጥ ናት። ገብርኤል ያላለውን አትበሉ። መቼም ውሸት ኦርቶዶክሳውያን መጽሐፍት ውስጥ እንደ ጉድ ነው። ኦኬ መልአኩንም ጌታዬ ሆይ አንተ ማነህ? የምትናገረው ዜናህ ምንድነው? የተናገርከው ዜናህ ለኔ የተለየ ድንቅ ነው፣ ምክንያቱም አላቀውም አለችው። ማርያም መልአኩን ጌታዬ ብላ ጠርተዋለች? አልጠራችሁም። ሉቃስ እንደዛ አልጻፈም። ኦርቶዶክሳውያን ናቸው የጻፉት በወቅቱ ስለነበሩ ተረታም ተወልዱሉ። እሺ አለፍ የማነብላችሁ እያንዳንዱ ነው። እዚህ የገብርኤልና የመልአኩ ንግግር ጌታዬ ሆይ ማልድሃለሁ ብላ አለችው። መልአኩንም እንዲህ አለችው፣ ጌታዬ ሆይ ማልድሃለሁ። ጌታዬ ሆይ ብላ አላለችው። ከዛስ አታስፈራራኝ፣ የምትለውን አልቀበልም፣ ከኔ ወግድ፣ ሂድ ወደዛ ብላ አለችው። ማርያም ማንን? ቅዱስ ገብርኤልን። ጌት ድርሳነ ማርያም ዘወርሃ ታኅሳስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤትና ማደራጃና መምሪያ ማህበረ ቅዱሳን የተጻፈ ሰላም ለኪ እያለ በል ያንተ ቆመህ። እሺ እንደዛ በል። መጽሐፍ አታነቡ ወይ መጽሐፍ ቅዱስ አታነቡ ወይ መጽሐፋችሁን አታነቡ። እመቤታችን ማርያም መለሰችልህ መልአኩንም አለችው፣ አንተ እሳት ነህ፣ የለበስከው እሳት ፍም ነው። እሳት ሆይ አታስፈራራኝ፣ ካርድ አትስጠኝ እንደማለት ነው በዘመኛው። አዳዲስ ነገርን በመናገር ለምን ታውከኛለህ አለችው። አታውከኝ፣ አንተ አዋኪ የሆንክ መልአክ አታውከኝ ብላ አለችው። የኦርቶዶክሷ ማርያም የጌታዬ እናት አልወጣትም። ይሰመረልን።
እንዲህ አይነት ንግግር ከመልአኩ ጋር አልተነጋገረችም። ቻዩ እትዬ ማንሽ ወይዘሮ ጥዶ ዘለን ቻዩ ረድብን ያርጋል አይደል? ይሄው በካሜራ እየከፈትን ነው የምናስቆምኩምህ ማለት ነው። ሁለት አታስፈራራኝ። አዳዲስ ነገር በመናገር ለምን ታውከኛለህ? እምትለውን አልቀበልህም። ካኔ ወግድ ወረዛ ዞር በል አለችው ማርያም። ማንን? ገብርኤልን። ምን ይሳናታል ይላል ይሄ ተረታም ትውልድ ይመጣና ወይ መጽሐፍ አላነበቡ መጽሐፍ ቅዱሳቸውን ወይ መጽሐፍታቸውን አያውቁ። ይሄንን ጥያቄ ብዬ ለሚኪ ነው ለማነው ባለፈው ነገርኩትኝ። ሰነግራው ሄዶ ጠይቋል ይመስለኛል ወይስ ወይ ሌሎች ሰምተው አባ ገብረ ኪዳን የሚባለው ቢጫው ለባሽ መነኩሴ እሱ ምን አለ? መናፍቃን ከድርሳነ ማርያምና ከታምረ ማርያም እየጠቀሱ እያወኩን ስራ ሊያስፈቱን አይገባም አለ። መልስ እንጂ መልሳት ኦኬ። አታስፈራራኝ። ለምን ታውከኛለህ? ምን አዳዲስ ነገር መናገር ታውከኛለህ አለችው። አታውከኝ እሳት ወይ አታስፈራራኝ። ገብርኤል ሀርድ ሰጥቷታል ማለት ነው። በእነሱ ንግግር አስፈራርቷታል። ነግሬሻለሁ። አክሽን ያጂ ዘንባይ ነው ብየምልሽ። እኔ እኮ ገብርኤል እምቢ ካልሽው ታውቂያለሽ አይደል? እኔ እኮ ቁጥ ነኝ ምናምን ነገር ብለ አታስፈራራኝ። የቱ ጋር ነው ያለችው? ምድረ ውሸታም ሁሉ የቱ ጋር ነው የጌታ የእናት እንዲህ ብላ የተናገረችው መጽሐፍ ቅዱስ ላይ? የቱ ጋር ነው እንደዚህ ብላ የጻፈችው የተናገረችው ነው ብየምለው? እሞድሽዬ እቴ ሰላም ነኝ ቡና ጠጪ ትልሻለች ብዬ ተልኬ ብሄድ ለሞድሽ መግራት ይሄንን ነው። ግን የጄላው ላይ ጨምሪ ያው አንቺ ቡና ስጠጪ ብዙ ነው የምትጠጪውና በጋን ነው ማፈላልሽ ብላልሻለች ብዬ ብል ሰላም ያላለችኝን እንደዚህ ብዬ ብል ወይ ሞድሽ እንደዚህ ያላለችኝን ለሰላም ሄጄ ብዬ ብል ሰላም እንግዲህ አንቺ ቡና መጠጣች ከጀመርሽ በጆግ ሁሉ አይበቃሽምና ብላሻለች። ግን ሆኖም እንግዲህ ዳይ ነውና አፍልቻለሁ ብላለች ሞድሽ ብዬ ብል ያው ትክክለኛ ያላለችውን አላለችም። ነይ ቡና ጠጪ። አንዳንድ ሰው እንደዚህ ነው የሚያደርገው። ይኸውልህ አንዳንድ መምህራን እንደዚህ ነው የሚያደርጉት። ላንቺ በጆግ ሙሉ አይበቃሽምና ስትጠጪው ዝም ብለሽ እንደ ግመልም ብዙ ነው የምትጠጪው ብላሻለች ነገር ያላለችውን ኦርቶዶክስ በቀይ በጥቁር ስክሪፕቶ እንደዚህ ያደርገኝ ትጽፍላለች አልኩ። አንተ በሱቲ ተቅለለ ጠዋት ተነስተ ሳሊ ለነ ቅድስት ምን ነው ጭጫላችሁ? ቅድም ስትሳደቡ የነበራችሁ ኦርቶዶክሳን የት ሄዳችሁ? በሉ እንጂ ያመላችሁን ምሳችሁን ዘርግፉት። እዚህ እሳት ወይ አታስፈራራኝ። አዲስ ነገር በመናገር ለምን ታውከኛለህ? ገብርኤል አውቋታል ማለት ነው ማርያምን አለችው ይላል። የቱ ጋር እንደዚህ አለችው? የቱ ጋር ነው እንደዚህ አለችው? ጌታዬ ሆይ እኔ እፈራለሁ። ማርያም ነች። አዎ ፈሪ ናታ። ታዲያ ፈሪ ሰው ታዲያ እንዴት ይጠብቀኛል ብለህ ትላለህ? ዘም ጭጭ ነጭጭ ነው። ቀለል ባለ አማርኛ ነው ማወራ። ቀለደናል። ያኔ በስመ አብ ወወልድ ብለን የምናወራ የነበረው ነገር በሙሉ አብዛኛው ተረት ነበር። አሁን ሲወረድ ብለን ቀስ ብለን እናወጋለን ማለት ነው። ውሃ እየጠጣችሁ መልአኩም ድንግል ማርያምን አብ ሰላምን አመጣልሽ ዘንድ አዘዘኝ። ልጁ ባንቺ ማህፀን እንዲወለድ እነግርሽ ዘንድ መልእክቴንም አትመልሺ አልቀበልም አትበይ አላት። አልቀበላም ብላው ነበር እንዴ ማርያም? ኧረ በፍጹም የጌታዬ እናት አልቀበልም አላለችም። ይሄ የኦርቶዶክሳውያን
እግር ያወጣ ቀንድ ያወጣ ውሸት አላለችም። የጌታ ባሪያ እንደ ቃል ይሆንልኝ ነው ያለችው። መልእክቴን አትመልሺ፣ አልቀበልም አትበይ አላት። የቱ ጋር? ምዕራፍ ስንት ቁጥር ስንት? ምዕራፍ ስንት ቁጥር ስንት? ምዕራፍ ስንት ቁጥር ስንት ላይ ነው መልእክቱን አልቀበልም ብላ ያለችው ማርያም? ምዕራፍ ስንት ቁጥር ስንት? የትኛው መጽሐፍ ላይ ነው አልቀበልም ብላ መልእክቱን መልሰው ወደዛው ካመጣበት መልሰው ወግድ ከኔ ወግድ ዞር በል ሂድ ወደዛ በላ ያለችው የቱ ጋር ነበር? ገብርኤል የጌታዬ እናት ሰላም ለኪ እያለ እርና ወርቁን እያስማማ ስትፈትል የቱ ጋር ነው የፈተለችው? ወርቅ ከሐር ጋር የት ነበር የምትፈትለው ነበር? ስትቀዳ ብላችኋል። ቤተ መቅደስ ውስጥ ነበረች ብላችኋል። ለቤተ መቅደሱ ነበር እንደ ውሃ የምትቀዳው። ሴቶች ነበሩ ለቤተ መቅደሱ ውሃ የሚቀዱት። መጽሐፉ እንደዛ ነው የሚናገረው። ታናክ ናግባና ሞገታኝ ብሉይ ኪዳን ላይ ማለት ነው። መድኃኔዓለምን ያልኩ እኔ የሥላሴ ባሪያ ናግባና ሞገታኝ። ሴቶች ነበሩ ውሃ የሚቀዱት። አላፋው ኤርሚያስ እመቤታችንም ማርያምም ለመልአኩ መለሰች፣ ጌታዬ ሆይ ተጨነቅሁ ፈርቻለሁና፣ ምክንያቱም የምትነግረኝ በፍጥረት አልተደረገም፣ ደናግላን በድንግልናቸው አልወለዱምና። ይሄን ቃል ብላለች እንዴ? እሷ ተጨነቅሁ ፈርቻለሁ ብላለች? እቀበል ዘንድ ይህ ከኔ ለኔ ከባድ ነው አለችው። የፈለገ ነገር ብታወራ አልቀበልህም ገብርኤል፣ ይሄ ነገር ከባድ ነው አይመስልም? እየተባባሉ ማለት ነው። የቱ ጋር ነው ያለችው ነው? ዜናህ የሚያስጨንቅ ነውና እንዳልከው አልቀበልም አለችው። ምክንያቱም አስጨናቂ ዜና ነው ያመጣህብኝ። አስጨናቂ ዜና ነው ያመጣህብኝ። አስጨንቀኛል፣ ተጨንቄያለሁ፣ ተፈርቻለሁ፣ አውከኸኛል እና ወግድልኝ፣ ድራሽ ይጥፋ አይነት ነገር ነው። ወግድ ገብርኤል ዞር በል፣ ድራሽ ይጥፋ፣ ወደዛ ሄዶ ወደዛ በላ አለችው። ብላ በቀይ በጥቁር እስክሪፕቶ ጽፋ ኦርቶዶክስ ይመጣልህና ንጽሕት ኩላዊት ባህረ ጥበባት የሆነች እቺ ስንዱ መቤት ምናም ብሎ ይላል። እንዲህ አይነት የተዝረከረከ ከወንጌል ጋር የተጣላ መጽሐፍ ጽፋችሁ ስታበቁ ማለት ነው። ቤተ መቅደስ የት ነው ያለው? ኢየሩሳሌም። መልአኩ ገብርኤል ያገኛት የት ነው? ናዝሬት ገሊላ። በናዝሬት ገሊላና በኢየሩሳሌም መካከል ስንት ኪሎ ሜትር ርቀት አለው? 156 ማነው 146 ያኔም አሁንም ለምንድን ነው ከዛ ወደዚህ የመጡት? ሊቆጠሩ የዘር ሐረጋቸው ከቤተልሔም ስለነበረ ትየሉ ላይ ለጠይቀችኝ ከዚህ ተነስተው ወደዚህ መጡ ሊቆጠሩ። ትውልዱን በየአባቱ ቤት መቆጠር ስለነበረበት በሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ኦኬ አውግስጦስ ቄሳር በነገሰበት ዘመን የሕዝብ ቆጠራ ተደረገ። ዮሴፍና ማርያም ከዳዊት ቤት ስለነበሩ ሊቆጠሩ ትውልዱ ወደ የከተማው ሄደ ይላል። ከዚህ ተነስተው ትየው እጮኛዋ ማርያም መልአኩ ገብርኤል እዚህ መጥቶ አበሰራት። ቤቱ እዚህ ነው ያለው፣ ያበሰረበት ቦታ ልብ በሉ፣ ዓለም ሁሉ የሚያየው። ኦርቶዶክስ ግን እዚህ ነው ትላለች። የለም ሰላም ለኪ እያለ የነቸሬ መዝሙር
ልቤ ተነካል አለ። ልቤ በጣም ነው የሚነካው እሱን ስሰማው በጣም ቸርቹ ላይ እንዳያዘምረው ሐርና ወርቁን እያስማማች ስትፈትል ከኪቦርድ ጋር ሄድ ከምን ጋር ሄድ ተጠበቁ ራሳችሁን ጠብቁ ከቸሬ ምንፍቅና ራሳችሁን ጠብቁ ሐርና ወርቁን እያስማማች ስትፈትል ለቅሶ ነው ሙሾ ነው መዝሙር ነው ያውም እኮ አስማምታ ብትፈትል ነበር የቱ ጋር አስማምታ ይፈተለችው አገሩ አይገናኝ እሷ የነበረችው ናዝሬት ገሊላ መታ የወለደችው ቤተልሔም መልአኩ መጥቶ ያበሰራት ናዝሬት ገሊላ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26 ኦርቶዶክስም ትላለች በቤተ መቅደስ ሐርና ወርቅን እያስማማች ስትፈትል ኦኬ ገብርኤል አብሰራ ለማርያም ኦኬ አብሰራ ገብርኤል ለማርያም ጉግል ብቻ አድርገህልኝ ከኔ ጋር ምንም ፋለፈው ነገር የለም ጉግል ብቻ አድርገህ መቆምቆም ነው እንግዲህ እዚህ የነሱ ሳይት ነው እየገባ ፌስቡካቸው ነው ገብተህ ማንበብ ብቻ ነው ያውላችሁ አየሁ አይደል ሐርና ወርቁ ይታያል አይደል ነጭ ወርቅ ሐሩስ ቢሆን ቆንጅዬ የሸዋ ኦሮሞ ወይ የሸዋ አማራ ይመስለች ማለት ነው ወይ የጉራጌ እናት እንዝርቱን አየሁ አይደል እቺ ልቃቂት የማናት ሚላት ማለት እናቶቻችን ልቃቂቷ የማናት ሐርና ወርቁን ያስማማች ስትፈትል እኔ ማለቅሶ አደረኩት እኮ መዝሙር ሳይሆን የሚወጣልኝ እንደ ነው የሚመጣው ያ ሰውዬ እንደተባለው ማለት ነው መንገድ ዳር ቁጭ ብሎ ሄዶ ሰሚያቶ ቁጭ በየበሬያችን ድምጽ የሚመስለው እንደዚህ ነው ይመጣልኝ ወደ ለቅሶ ነው ወደ ሙሾ ነው የሚቃጣኝ አቤት ጌታዬ ወርቁ አብስትራክት ነው አይታየው ኃጢአተኞች ሰዎች አያዩትም አይታይም ይለዋል የማይታይበት ምክንያት ኃጢአተኛ ሰው ለኃጢአተኛ ሰው አይገለጥም ይለዋል እሺ ይሄው እያስማማኝ ስትፈትል ጋይስ እንዴት ነው እየተሳሰበን ያለ ነው ይሄ መሶብ ወርቅ የማን ነው ይሄን ዝርት የማን ወርቅ ለማየት ጽድቅ ያስፈልጋል ለካ አላቀም ነበር ለወርቅም ጽድቅ ጠየቁ ዳይመንድ ምን ያለን አይደለም ወርቅ እንዴ ማየት ከፈለገ ጽድቅ አይጠይቅም ዳይመንድም ጽድቅ አይጠይቅም እንኳን ወርቅ አቤቱ ጌታዬ ዳጊሻይ ጉድ ብቻ ሰማልኝ ፓስተር ተባረቻሪ ልቤ ተነካ ያለበት ገብርኤል ደግሞ ከሰማይ ይዞልተ የመጣውን ያ እንቡጥ ጽጌረዳ ምን ለመሆን ነው ጽጌረዳ ተሰጣጡ ልትሉ ነው ምን ለመሆን ነው ገብርኤል ጽጌረዳ እንቡጥ ጽጌረዳ ያልፈነዳ ጽጌረዳ ይዞ መጣ ነው ያልፈነዳ ጽጌረዳ ለማን ነው የሚሰጠው ይሄ ነገር ቫላንታይን ነው ወይስ ምንድነው እየተከናወነ ያለው ለኔ ለምንድነው ጫት የሚታየኝ በኢየሱስ ዳጊ ወረድልኝ ስራ የልስራበት ማለት
አይ በየስክሪን ተረጋጋኩት እኮ ስክሪኒንግ ከኔ ነው ችግሩ ምንድነው ብዬ እኮ ነው አንተ እንዴ እንዴ መመለስ አለበት ይሄ ጉዳይ ዝም ብሎ መታለፍ የለበትም የቱ ጋር ነው ቅዱስ ገብርኤልና ማርያም ሲነጋገሩ እንዲህ አይነት ነገር መሶብ ወርቅ ይሄ ነው እንግዲህ ሐርና ወርቁ ታስማማ ስትፈተል ብሎ ያሉ ይሄኛ ሀገር የኢትዮጵያ መሶብ የእንጀራ መሶብ እላው ላይ ተቀመጠው ጥጥ እንዝርት የታለ ወርቁ ሐር ነው እንዴ ጥጥና ሐር እንኳን አንለይም እንዴ ወገን ኦኬ እዚህ ጋር ያለችውን ጽጌረዳ መልኳን ይልኝ የዚህኛው ደግሞ ከለር ይልኝ ይሄ ፈነዳ ነው ይዞ ይመጣ ቆንጆ የከመከም ጥቁር ጸጉር ያለው ገብርኤል እንዲህ ነው የሚቀለደው ይወል ኢትዮጵያ ያርጋችሁ ሳሉት ተብሎ ማለት ነው እሺ ሳሊዎች ግን ምን አይነት ሀብታም ቢሆኑ ነው ይሄን ጊዜ ይሄን ጨብጭቦ ቆጭቶ ነው ወደ ሽያጭ ልገባ ፈልገን እኔስ ቦምብ ገባበት ብለን ወንድምነት እሺ እዚህ ጋር ደግሞ ያለው ነጭ ነገር ነው ወደ ፒንክ ነገር እንትን ይላል ይሄኛው ጸጉሩን ይልኝ የነጮች ነው ፈረንጅ ነው ይሄኛው ፈረንጁ ገብርኤል ይሄኛው አበሻው አንዴ አበሻው ይሄኛው አበሻው ገብርኤል ጸጉሩ ተመላለሰን ይሰጣል አራቱ ሲዝም ተመላለሰ አሁን ጸደይ ነው አሁን በጋ ነው ያለ አው ጽጌረዳ ብቻ ሳይሆን የሚለያየው ራሱ ጸጉሩም እና እንትኑ የሚለያያል ይሄኛው ጸጉሩ እንደዚህ አይነት ጸጉር አቆራረጥ ያው ጥቁሮች ናቸው የሚቆረጡት ከመከም ማለት ነው አበሻዊው ይሄኛው ደግሞ ይልኝ ቀይ ፍቅር ሲዘመታል ቀይ ነው አጣጥ እንደዚህ ፍቅር ሲዘመታል እሺ እዚህ ጋር አሁን እቺ ጌታ እናት ወንድሞቼ እድሜዋ የ15 ዓመት ነው ተብሎ የሚታመነው ገና ልጃገረድ ወጣት ሆና ነው አሁን ልጃገረድ ፊት ነው እናት እንደዚህ ተሳስየበት ይላል ያኔ እህቶች እድሜ ጠብቁ ነበር እንዴ እናቀ የጥቁር ጺም ነው ምንድነው እንደዚህ ታውቃ እንዴ ታዲያ ያ እንትን የ40 ዓመት እና የ50 ዓመት አሮጊት አድርገው ነው እኮ ይሳሏት ያው አብሰራ ዘከማ አብሰራ ቅዱስ ገብርኤል መልአክ ለእግዝእትነ ማርያም እና አሁን መዝሙር ነው እንግዲህ የተዘመረው ማለት ነው እዚህ ጋር ደግሞ ያደረገው ነጭ ቀይ ሮዝ ቢጫ የተለያየ 7 አይነት ከለር ነው ጽጌረዳ ይዞላት የመጣው እዚህ ጋር ነጭ ነው ጥቁር አይደለም ኦኬ ገብርኤል ክንፍ አለው የሚል መጽሐፍ ቅዱስ ላይ ታሳየኛለህ አሃ ይሄንን ያለችው የጌታ እናት ናት ማርያም ነው ኦኬ ታዲያ ይሄ ሁሉ እዚህ ላይ ሲጻፋችሁት ቅድም የምስራች ያውካል ይረብሸኛል እፈራለሁ እንቀጠቀጣለሁ ዞር በልልኝ አታውከኝ እሳት ሆይ ከፊቴ ወግድ በላ አለችው ያላችሁ ትሉ የነበረው ከየት ነው ያመጣችሁት ከየት ነው ያመጣችሁት ማህበረ ቅዱሳን የሚባል የቤተክርስቲያኒቱ ዕውቅ ማህበር በቅዱስ ሲኖዶስ ታይቶ በትንሳኤ ዘጉባኤ ማተሚያ ቤት የታተመ
ከየት ነው ያመጣችሁት? እዛው ነው። የምን ክብር? ክብርሽን አልዘርቀም ዘር ዓለም ይባረካል በማህፀንሽ ፍሬ። እውነት ነው። ክብርህን አልዘርቅም ዘርዝሬ ማለት የጌታን መውደድ ሰውን መውደዱ ቸርነቱ ፍቅሩ እንጂ የሱ ነው ተዘርዝሮ የማያልቅ እንጂ የሷማ ያልቃል። በቃ ከእናትነት ውጪ ሌላ ነገር የለም። ከእናትነት ውጪ ማርያም ምንድነው ክብር ያላት? በቃ እናት ናት። ይሄንን ማንም የማይነጥቃት ማንም የማይወስድባት ማለት ነው። የእርሱ ክብር ነው ተዘርዝሮ ተነግሮ ተወርቶ ተተርኮ ተሰብኮ ማያ የፍጡሩን ክብር ምንድነው? ዘርዝሬ አልጨርሰውም ብለው የሚሉት እውነት የማርያም ለማርያም ክብር ያልቃል። የኢየሱስ ክብር ግን በፍጹም ልታወራው አትችልም። አውርተን ልንጨርሰው አንችልም። በመጽሐፍ እውነት እንደተገለጠና ተዘርዝሮ የማያልቅ የምሕረቱ ባለጠግነት የጸጋው ባለጠግነት የፍቅሩ ባለጠግነት ቅዱስ ጳውሎስ ሲናገር ከፍታውና ጥልቀቱ ከፍታው እና ጥልቀቱ ስፋትና እርዝመቱ ከመታወቅ የሚያልፈውን እኮ ነው ብሎ የሚለው የማንን? የክርስቶስን ፍቅር ተተርኮ ተዘርዝሮ ተብራርቶ ተወርቶ የማይታወቀው ወይ የማይደረስበት ወይ ልንጨርሰው የማንችለው የሱን ክብር ነው። እንዲህ ተብሎ ስለተጻፈ ማለት ነው። ይሄንን የባልቴት መዝሙር ዝም ብሎ ይዘምራል እንዴ? እንዲህ ተብሎ እንደተጻፈ ማለት ነው። ኦኬ አንዴ ጠብቁኝ። እንዴት ተብሎ እንደተጻፈ እናንተ የምትንቁ ሆይ ቢተረክላችሁ ማለት ቢወራላችሁ ቢብራራላችሁ ቢሰበክላችሁ ብትማሩት ከትውልድ ወደ ትውልድ ቢተላለፍ እንኳን ለማለት ነው የማታምኑትን ስራ በዘመናችሁ እሰራለሁ። ከዚያስ በኋላ እዩ ተመልከቱ ተደነቁ። ማን? ሰሪው በሚሰራው ስራ ነው። እሰራለሁ ብሎ ያለው ማን ነው? ተሰራለች የሚላል እንዴ? የለም። ልትተርከው የሚገባ ልታደንቀው የሚገባ እሷ ያደነቀችውን ጌታ ነው። ዕንባቆም ያደነቀውን ጌታ ነው። ኦኬ የጌታ እናት ምን አለች? ምዕራፍ 1 ቁጥር 48 የባሪያይቱን ውርደት ተመልክቷልና ነው ከዘመሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ካለች በኋላ ብርቱ የሆነው እርሱ በኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው እያለች ማግኒፋይ ያደረገችው እሱን ነው። አንተ ግን እሷን ክብርሽን ዘርዝሬ አልጨርስም ብለህ ትላለህ። የጌታዬ እናት ግን እሱ ብርቱ የሆነው እሱ በእኔ ስራን ሰርቷልና ስሙ ቅዱስ ነው አለች። እሷ ማንን ያከበረችው? ጌታን። የሷ አንደበት ማን ነው የሚያከብረው? ጌታን። የሷ ነፍስ ማን ነው የሚያከብረው? ጌታን። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። እንዲህ አይነት እውነት ተቀምጦ ክብርሽን አልነግርም ዘርዝሬ ይላል። የማያልቅ ክብር ነው ያላት ማለት ነው። በቃ ለዚህ ተመርጣለች። ወንድሞችና እህቶች ከእርሷ ውጪ ኢየሱስን ልጄ ብሎ የሚጠራው የለም በምድር። ማናችሁም እናቶች በእድሜ ይበለጣችሁ እምወድሽ አሁን
የፈለገ ትልቅ ብትሆን የማቱሳላን ያህል ዕድሜ ቢኖራት ሰላም እህቴ አገልጋይ ወግዬ ቢኖራቸው ኢየሱስን ልጄ ብሎ ከማርያምና ከእግዚአብሔር አብ ውጪ ሊጠራው የሚችል የለም። የለም። ለዚህ ህይወት ለዚህ እውነት ተመርጣለች። አለቀማ። የጌታ እናት ማርያም ከእናትነት ውጪ ቄስ ነች እኮ ብለውሃል። ኦርቶዶክስ ቄስ ናት ብለዋል። እናቱ ቄስ ነች ትባርካለች ብለውሃል። ማህበራቸውንም ትባርካለች፣ ሁላቸውንም ትባርካለች። ለዚህ ህይወት መርጧታል። አለቀ። አዳኝ፣ አማላጅ፣ ርህርት፣ አቁራሪ ተማት የሚባለው በሙሉ እናቱ ናት። ብጽዕት ናት። ድንግል ሆና የወለደችው የጸሎት ሴት ናት። ከጌታ የተነገረላትን ቃል የምታምነች ከመልአክ ጋር ስትሰዳደብ ወግድ ሂድ ምናምን ነገር ስትላደር ነው። ይሄን ሁሉ መጽሐፍ ቅዱስ ላይ የተጻፈላት ናት። እውነቱ ይሄ ነው። እሺ ቆይ ወደዚህ ከመጣን ዘንዳ መጀመሪያው ላይ ምንድነው ያሏት? በደመና ትመጣለች ብሎ ትንቢት የተናገረ ነብይ አለ እንዴ? እሷ አስመጣለሁ ብላለች እንዴ? ሐዋርያቱስ በደመና ትመጣለች ብለዋል እንዴ? ኦርቶዶክሳውያን እስከ ዛሬ ድረስ ነው በደመና እያሉ መጣላቸው ታውቃለች? ሶሪ ወይ አቆላታጠፍኩት። ለወደፊት ትመጣለች እንዴ? በደመና እመጣለሁ ያለ ማን ነው? በደመና የሚመጣው ማን ነው? የሚመጣው ጌታ ነው። የት ተናግሯል? ስንቱን የመጽሐፍ ቅዱስ ክፍል ልጥቀስልህ? በደመና አንደኛ ነቢያት በደመና ትመጣለች ብለው አላሉም። እሷም እመጣለሁ ብላ አላለችም። ጠብቁ በደመና ተመልሼ እመጣለሁ ብላ አላለችም። ሐዋርያቱም ትመጣለች አላሉ እና በፍጹምም አልመጣችም። እስከዛሬ ለሚጠሯት መጣችላቸው አልመጣችም። ፈጽሞም አትመጣም። ጌታ ግን በደመና እንደሚመጣ ዳንኤል ተናግሯል፣ ማቴዎስ ተናግሯል፣ ራእዩ ላይ ዮሐንስ ተናግሯል። ራእይ 1 ላይ አቤቱ ጌታዬ ይሄ ትውልድ አሁን ይሄን ትውልድ ሞጣ ቀራንዮ እኮ የተናገረው አይነት ነው። አሁን ይሄን ትውልድ ነው ታዲያ የሚመለሰው? እኛ እኮ ተቃጠለን ብሎ እንዳለው ማለት ነው። ኦኬ ራእይ መጽሐፍ ምዕራፍ 1 ቁጥር 6 እና 7 በተለይ ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ሁሉ ማን የወጉትም ያዩታል፣ የምድር ወገኖች ሁሉ ስለሱ ዋይ ዋይ ይላሉ አለ። በደመና ይመጣል ብለው ሐዋርያቱ የተናገሩት ስለ ጌታ ነው። ኦኬ ዳኒ
ፕሮፌት ዳኒ እግዚአብሔር ሰው ዳንኤል ምን ይላል? ዳንኤል እንዲህ ይላል ይኸውልህ በሌሊትም ራእይ አየሁ እነሆ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ይላል። የመሲሁን ዳግም ምጽአት ብሉይ ኪዳን ላይ ካየ ነብይ አንደኛው ዳንኤል ነው። ምን አለ? ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለው ወደ ፊቱ አቀረቡት ይላል። አየ ነቢያቱ በደመና ይመጣል ብለው ያሉት፣ ሐዋርያቱ በደመና ይመጣል ብለው ያሉት እነ ዮሐንስ እነ ዳንኤል ማን ነው? ስለ ጌታ ስለ ኢየሱስ ክርስቶስ ነው። ህዝቤ ምን ይልልሃል? በደመና አድጎሽ ሳለ ማን ነው ያላት? መልአኩ ነው እንዲያሳደጋት። የትኛው መጽሐፍ ቅዱስ ላይ እንደዚህ ተብሎ ተጽፏል? ምዕራፍ ስንት? የትኛው መጽሐፍ ቁጥር ስንት ላይ? አዲስ ኪዳን ወይስ ብሉይ ኪዳን? ማርያምን መልአክ አሳደጋት ብሎ የሚለው ክፍል የቱ ጋር ነው የተጻፈው? በየለም ብቻ ነው የምንዘጋው። Okay. የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና። እንደሱ ነው። ለወለደችው ነው ክብርና ምስጋና ለወለደችው ነው መድረስ ያለበት። እዚህ ጋር እውነት ተናግራል። ሰሎሞን ያልሽ የቱ ጋር ነው ሰለሞን እህቴ ሙሽራዬ ያላት? እኔም ማቃት አንዱ የሱነም ሴት ማን ነው? የሱነም ሴት እሷን ነው እህቴ ሙሽራዬ። እህቴ ምንድን ነው ያላት? ሙሽራዬ። ማን ያላት? ሰለሞን። የት? መኃልየ ዘሰሎሞን ላይ ማለት ነው። ማርያም የቱ ጋር ነው እህቴ ሙሽራዬ? ከሊባኖስ ነው ምናምን ነገር ብለህ እሱን ነገር ባለፈው አውርተናል አይደል? መኃልየ ዘሰሎሞን ሙሉ ምዕራፍ ማለት ነው። ምን እየተባለ እንደሚዜም ብቻ መዝሙሮቻቸው ላይ እንደው መጽሐፍቶቻቸው ብቻ ሳይሆን መዝሙሮቻቸው ሁሉ ናቸው መፈተሽ ያለባቸው። የኛንም መዝሙር ፈትሹት። ይሄው ዳጊ ያለ እዚህ በዳጊ መዝሙር እያወጣችሁ ውቁት። ለፍጡር የዘመረው ካለ በሉት። ይሄውን ይፈቅጃለሁ። እኔም ራሱ አለቀው